የሁሉም ነገር ፈጣሪ ነው ሲባል የኔም ያንተም የቦታም ያቅጣጫም የሰው ልጅንም በጠቅላላ የሁሉም ነገር ማለት ነው። ምስካለ ዘራ ያፈጠረ ሁሉ ፈጣሪ ነው ይታመናል። ይሄ ከመፍጠሩ በፊት እንደነበረ ነው የሚለው ይህ ነው የሙስሊሞች እምነት። እንግዲህ ስንት ነገር ያዝና አሁን አንደኛ አላሁ ሱብሓነሁ ወተዓላ የሁሉም ነገር ፈጣሪ ነው የሚለውን፣ ሁለተኛ ደግሞ አላሁ ሱብሓነሁ ወተዓላ ምንም ነገር ከመፍጠሩ በፊት የነበረ ነው ያለ ምንም ነገር የሚለውን ይዘናል። አሁን ሶስተኛ ስንመጣ አላሁ ሱብሓነሁ ወተዓላ መቀየር የሚባል ባህሪ የለውም። ከጊዜ በኋላ ይህ የሆነ ነገር መጥቶ እንደዚህ ነው የሚባል የሆነ ባህሪ የለውም፣ እንደነበረው ነው የሚለው እነዚህ ነጥቦች ይዘናል። አሁን እንግዲህ ማለት ነው ሶስት ነጥብ طيب አሁን ከዚህ ጋር ስናይ አላሁ ሱብሓነሁ ወተዓላ የሁሉ ነገር ፈጣሪ መሆኑን ካወቅን በሐዲስ እንደመጣልን ምንም ነገር ሳይኖር በፊት ጌታችን ሱብሓነሁ ወተዓላ የነበረ መሆኑን ካወቅን ወደ ሶስተኛው ነጥብ ከመምጣታችን በፊት እዚህ ጋር ተርኪዝ እናድርግ አንዴ። እሺ የሁሉም ነገር ፈጣሪ ነው ሲባል የኔም ያንተም የቦታም ያቅጣጫም የሰው ልጅንም በጠቅላላ የሁሉም ነገር ማለት ነው። ምስካለ ዘራ ያፈጠረ ሁሉ ፈጣሪ ነው ይታመናል። ይሄ እሺ ሁሉም ነገር ከመፍጠር በፊት የነበረ ነው ስንል አሁን በሐዲስ ስንጠቅስ ምንም ነገር ሳይኖር በፊት ሰውም ቦታም አቅጣጫም ጅንም ሳይኖር በፊት ያለ ሰው ያለ ቦታ ያለ አቅጣጫ ያለ ጅን የነበረ ነው የሚለውን እንይዛለን። ግልጽ ነው አይደለ? እሺ አሁን እንግዲህ ከዚህ ጋር ምን እንይዛለን? አላሁ ሱብሓነሁ ወተዓላ ምንም ነገር ከመፍጠሩ በፊት ያለ ምንም ነገር ነበር። ቦታን ሳይፈጠር ያለ ቦታ ያለ ነው፣ አቅጣጫን ሳይፈጠር ያለ አቅጣጫ ነው፣ ሰው ሳይፈጠር ያለ ሰው ያለ ነው። ይሄን ይዘናል። ወደ ሶስተኛው ነጥብ ስንመጣ አላሁ ሱብሓነሁ ወተዓላ መቀያየር ባህሪ የሚቀያየር የሆነ ባህሪ የለውም። ፍጥረትን ከመፍጠሩ በፊት እንደነበረው ባህሪ ነው ያለው። አሁንም ይሄን ከሰለፎች ከዘልከ እንዳየነው ማለት ነው። ምንድነው ሱብሃንአላህ ፍጡርን በመፍጠሩ አይደለም አላሁ ሱብሓነሁ ወተዓላ ፈጣሪ የተባለው። ፍጡርን ከመፍጠሩም በፊት ፈጣሪ የሚለው ስሙና ፈጣሪነት ባህሪው ያለ የሆነ ነው። አሁን እዚህ ጋር ስንመጣ አሁን ምን እንይዛለን? ከዚህ ጋር አላሁ ሱብሓነሁ ወተዓላ ፍጡርን ከመፍጠሩ በፊት ቦታን አቅጣጫን ከመፍጠሩ በፊት ያለ ቦታ ያለ አቅጣጫ የነበረ የሆነ ጌታ ነው። ከፈጠራቸው በኋላሳ እንደነበረ ከመሆን አልተወገደም ነው። ግልጽ ነው አይደለ? ለምን መቀያየር የእሱ ባህሪ አይደለምና፣ ቦታ አቅጣጫ ደግሞ ከጊዜ በኋላ የመጡ ናቸውና። ግልጽ ነው አይደለ? طيب አንዳንዶች ምን ይሉሃል ይሄን ስትል በራሳቸው ቅያስ ያደርጉና አሁን ለምሳሌ የሰው ልጅ ፍጡር ነው። ፍጡር ደግሞ ከፍጡር ፈላጊ ነው። ፍጡር ከፍጡር ፈላጊ ነው። ስለዚህ እኔ ሰው ነኝ፣ ፍጡር ነኝ፣ ከፍጡር ፈላጊ ነኝ፣ ከቦታ ፈላጊ ነኝ። ከኔ በፊት ደግሞ ቦታ አለ። ገብቷል? ከኔ በፊት ምን አለ? ቦታ አለ። ቦታ አለ። ናም። ስለዚህ ቦታ ከኔ በፊት አለ። እኔ ከጊዜ በኋላ ተገኘሁኝ ቦታ ላይ ነኝ ብለን ይሁን ይሄ አንደኛ ፍጡር ላይ ከፍጡር ፈላጊ ነኝ ማለት ነው። ሁለተኛ ደግሞ ቦታ የሚባለው ነገር ሳይኖር በፊት ቦታ ላይ ነኝ ሳይሆን እያልኩ ያለሁት ቦታ ከተፈጠረ በኋላ ስለተፈጠርኩኝ ቦታ ላይ ነኝ ብል ትክክል ነኝ ማለት ነው። አላሁ ሱብሓነሁ ወተዓላ እንሳ ምንም ነገር አልነበረም፣ ቦታ ማቅጣጫ አልነበረም። እነሱ ሳይኖር በፊት የነበረ የሆነ ጌታ ነው። ያለ ቦታ ያለ አቅጣጫም ያለ ምንም ነገር ከፈጠራቸው በኋላ ደግሞ ከነሱ አይፈልግም። ለምን? فإن الله غني عن العالمين ብሎናል። አላህ ከዓለማት አልፈልግም ብሎናል። ፍጡር በጠቅላላ ዓለም ከሚባለው ውስጥ ነው የሚገባው። ፍጡሮች በጠቅላላ ዓለም ተብለው ይጠራሉ። ከዓለም አልፈልግም ሲል ከቦታም ከሰውም ከጅንም ከምንም ነገር አልፈልግም ማለት ነው። አሁን ታዲያ ይሄን ስትላቸው ምን ይላሉ አንዳንዶች? እንዴት ያለ ቦታ ያለ ነው ትላለህ? ያለ ቦታ እንዴት ይሆናል ይላል። እንዴት ይሆናል? አንድ አወጋጋጅ የሆነ ነገር አለ። ይቅርታና ለምሳሌ እኔ እንደው ተጨባጭ የሆነ ማለት ነው የለኝም። በእርግጥ ውስጥ ገብቶ የሆነ እንትን ማለት አንደኛው መንገድን መሳት ነው። ግን ያም ሆነ ደግሞ ማወቅ ኸይር ነው። ያላወቀ በተሳበበ ገመድ ገደል ገቢ ነው ማለት ነው። ግድ ነው። አዎ አንደኛ እንምለው አላህ አርሽ ላይ ነው። አርሽ መሆኑ ላይ ደግሞ
ወደዚህ አላህ መውጁድ ቢላ መካን ሁሉም ቦታ ተገኘ ነው። አርሽ ቦታ ሆኖ ግን የተቀመጠበት አርሽ ላይ ተደላድሎ ተቀመጠ የሚል አይደለም። ከዛም ውጪ ደግሞ ለምሳሌ በነቢያት ጊዜ በነቢያችን ጊዜ ሰለላሁ ዐለይሂ ወሰለም ወደ ሚዕራጅ ወጥተው ያ ሚዕራጅ ማለት ወር ላይ ከፍ ብለው ወደ ሰባተኛው ሰማይ መውጣት ማለት ነው። ወጥተው ይሄን ተነግረው መጡ። የተናገሩትን ቃል ለሳቸዋለ የወረደ መቼም ከእናንተ የበለጠ የለም። ያ ከፍ ማለቱንና ወደዛ መኖሩን የሚያረጋግጥ ተቋም ቃል ነው። እንደገና አሁን ይስተዋ ወደ ላይ ከፍ ማለቱን የሚያሳይ እስተውላ ብሎ የሚተረጉሙት አለ። እስተዋ ብሎ የሚተረጉሙት እስተውላ የሚለው ሌላ አቅጣጫ ሊሆን ይችላል። እስተዋ የሚለው ደግሞ ከፍ ማለትና የመጨረሻው ቋት መሆኑን የሚገልጸው ያወዛጋጅ እንግዲህ ሊሆን ይችላል። طيب حبيبي ጥሩ አሁን መጣልሃለሁ ሁሉንም ነጥቦችን እናያቸዋለን። በመጀመሪያ ደረጃ አሁን ምንድን እናስተናል እነዚህን ያልኳቸው ነጥቦች አንስተናል አይደለ? ምንድን ለምሳሌ ለማደናገር ከሚጠቀሟቸው ነገሮች ውስጥ እንዴት ያለ ቦታ ያለ ነው ስላለ ያለ ቦታ ሊሆን አይችልም በቦታ ነው እንጂ ይላል። ኦኬ ይሄ ሰው ግልጽ እንዲሆን አንዲት ነጥብን ብቻ ጥለንለት ወደ አንሳቸው ነጥብ እንሄዳለን። ለዚህ ሰው እሺ አላህ የሁሉ ነገር ፈጣሪ ነው ወይስ አይደለም? የሁሉም ነገር ፈጣሪ ነው ይላል። እሺ የሁሉም ነገር ፈጣሪ መሆኑን ካመን ቦታን የፈጠረው ማን ነው? አላሁ ሱብሓነሁ ወተዓላ ነው። እሺ ቦታን የፈጠረው አላህ ነው ሲባል ቦታን ከመፍጠር በፊት አላህ አለ ወይስ ምንድነው የምትለው ቢባል የለም። ያ እንግዲህ እሱ አላህ መጀመሪያ ኖሮ ነው እንጂ ፈጠረው ሳይኖር አይፈጠርም። አላህ ሳይኖር ፈጠረ አይባልም። ግልጽ ነው ይሄ። ስለዚህ አላህ ሳይኖር ፈጠረ አይባልና አላሁ ሱብሓነሁ ወተዓላ ኖሮ ነው ያለ ሆኖ ነው ነገር ያን ቦታን የፈጠረው። ስለዚህ ከዚህ ጋር እንትይዝ ላይ አንድ ነጥብ ቦታ ሳይኖር አላህ ያለ ቦታ ያለ ሆኖ ቦታን ፈጥሮታል ማለት ነው። አንድ ነጥብ እንይዛለን። እሺ አይ ያለ ቦታ ሊኖር አይችልም ካለ ሰውየው ቦታን ከመፍጠር በፊት አላህ የለም እያለ ነው ያለው። ግልጽ ነው አይደለ? ይሄ ደግሞ ምንድነው የሚሆነው? ነብዩ ኢሳ አለይሂ ሰላምን ሱብሃንአላህ ምንድነው እናታቸው ወለደቻቸው ኢየሱስ ይሉና እናታቸው ወለደቻቸው ይላሉ። እሷ ማን ነው የፈጠረው ስትል እሱ ነው ይልሃል። እሱን ደግሞ ማን ወለደው? እሷ ናታ ይልሃል። ይኸው እሷ ከእሱ በፊት ነበረች። ማን ፈጠረ ስትል ሳይኖር እሷን ፈጠረ ወደሚለው መጣ ማለት ነው። ልክ የክርስቲያኖች እምነት ጋር ሄዶ አንድ ይሆናል ማለት ነው ያካሄድ እና ይሄ አንደኛ ትክክል አለመሆኑን ከዚህ እንይዛለን ማለት ነው። ስለዚህ አላሁ ሱብሓነሁ ወተዓላ ፍጡርን ከመፍጠሩ በፊት ቦታ አቅጣጫን ከመፍጠሩ በፊት ያለ ቦታ ያለ አቅጣጫ የነበረ ነው። መቀያየር የሚባል ባህል የለውም እንደነበረ ነው የሚለውን እዚህ ጋር እናሰምርና ወደ አንሳቸው አንቀጾች እንሂድ። ይሄ ግልጽ ነው አይደለ? طيب አሁን الرحمن وعلى العرش استوى የሚለው የቁርአን አንቀጽ አለ አይደለም ወይ? استوى የሚለው ምን ይላሉ? ይሄን ይዙና ከአርሽ በላይ ነው ወይንም አርሽ ላይ ነው ብለው ግማሹ ተቀምጧል አርሽ ላይ ግማሹ ተደላድሏል ነው የሚለው ግማሹ ደግሞ ከአርሽ በላይ ሆኗል ብለው ይተረጉማሉ ሀዲሶች። ያ ተሳሳተ ይደፍቁ ነው። እሺ አሁን ጥያቄ የምንጠይቀው የቷ ቃል ናት ያደናገረችው ስንል ኢስተዋ የምትለው ቃል ናት። ኢስተዋ የምትለው ቃል ከሆነች ብዙ ትርጉሞች አሉት። እሺ ኢስተዋ የሚለውን እዛ ቦታ ላይ እንደዚህ አድርገህ ከተረጎምክ ኢስተዋ ማለት እንደው የበላይ መሆን ወደ ላይ መሆን ከሆነ ትርጉሙ መቼም መስጂድ እየገባን እንሰግዳለን አይደል እንዴ? ሁላችንም ኢማሞች ምን ይላሉ? ኢስተው ይላሉ እኮ ኢስተው ማለት ኢስተው ይላያሉ። እሺ ኢስተው ማለት እዚህ ጋር ልዩነቱን ላስረዳህ። እሺ ኢስተዋ ማለት የአረበኛ ቃል ነው፣ አንድ ቃል ነው። ኢስተው የሚለውም ኢስተዋ የሚለውም አንድ ቃል ነው። ግን ኢስተዋ ማለት ለአንድ ለሆነ ነገር ኢስተዋ ትለዋለህ። ሁለት ሲሆኑ ኢስተዋያ ትላለህ። ከዛ ከሶስት በላይ ሲሆን ኢስተዋው እያልክ ትእዛዝ ሲሆን ደግሞ ኢስተው ትለዋለህ። ቃሉ ነው ኢስተው ማለት እስቲዋ አድርጉ ማለት ነው። ኢማሞች አሁን ኢስተው ሲሉ ለአንድ ሰው ኢስተዋ እንደምትለው ለብዙ ሰዎች ሲሆን ይሄን ቃል ትጠቀማለህ ማለት ነው። ቃሉ ግን ራሱ ነው። ለምሳሌ አንተን ሂድ ካልኩክ ሶስትና ብዙ ሰዎች ከመጡ ሂዱ ነው እንጂ ምለው ሂድ ብቻ አይደለም። እንደዛ አይነት ቃል ነውና ቃሉ ራሱ ነው። እሺ እዛ ጋር አሁን ቃሉ ራሱ ነው። በዚህ መልኩ ከተገለጸ ኢማሞች ኢስተው ሲሉ ኢስተው የሚለው ቃል ወደ ላይ መሆን ተብሎ ከተተረጎመ
ዘለሉና ከአርሽ በላይ ውጡ ማለት አይሆንም ወይ ነው። አንድ ሰው ደግሞ ዘሎ ወደ ላይ ሲታገል አላየንም ወደ ላይ ለመውጣት። ለምን? ኢስተዋ የሚለው ትርጉም ምን ስላልሆነ እዛ ጋር ከአርሽ በላይ ዘላይ ውጡ ማለት ስላልሆነ ማለት ነው። ከዚህ ጋር ምን እንረዳለን? ኢስተዋ የሚለው ቃል ትርጉሙ ምንድነው የሚለውን እንድንረዳ ያግዘናል ይሄ ነገር። ገብቷል ሀቢቢ? ወይላማ ኢስተዋ የሚለው ቃል እንደው ሰዎች ዝም ብሎ ብድግ ብለው እንደሚሉት ቢሆንና እንደው በላይ መሆን ብቻ ተብሎ ቢተረጎም ኖሮ ኢማሞች ኢስተው ሲሉ ሶፍ ላይ ያሉ ሰዎች በጠቅላላ ምን መሆን ነበረባቸው? ዘለው ከአርሽ በላይ ለመውጣት መታገል ነበረባቸው። ግልጽ ነው። ጉዳዩ ግን እንደዛ አይደለም። አንድ ሰው ሲዘል አይተናል? የለም ሲዘል አይተናል። ለምን? ኢስተው ማለት እዛ ጋር የራሱ የሆነ ትርጉም ስላለ ተስተካከሉ እያለ ነው ያለው ኢማሙ። ልዩነት አላቸው ነው። ኢስተው ማለት ተስተካከሉ፣ ሶፋቸውን አስተካክሉ እንደማለት ነው። ይሄን ደግሞ ጥሪ ኢስተው የሚለውን ታረው ያን ደግሞ አስተዋለ ነው። ያ ኢስተውና ያው እንደ በቀላሉ ይባቸው ምንም ለማያውቀው ምን ሀደው ነው ኢስተው የሚለውና ኢስተዋ የሚለው ነገር ወው እና ዋ የሚለው ነገር ዲፈረንስ አላቸው። ልዩነት እዚህ ላይ እንኳን ራሱ ያ ኢስተዋ የሚለው ነገር ከፍታ መሆኑን ካረጋገጥን ይሄ ኢስተው ሶፋችን አስተካክሉ ተዘጋጁ እንዲሐርሙ እንዲዘጋጁ እንትን ማለት ነው። በቀጥታ ሶፋቸው እንዲሆኑ ይሄ ደግሞ ኢስተዋ ከመነሻው የሚጀምረው አንዱ ሁለተኛ ደግሞ እንደው ማለት ከእናንተ ይልም የለኝም እውቀት የለኝም እንደመነሻም ተናግሬያለሁ። ወደ ሚራጅ ታወጡ የተናገራቸው ነገር አለ። እሱን መጣለው ይሄ ነው እንጂ ያንድ ጠቋሚ ነው እንመጣለን። እሱን ጥሩ። አሁን እዚህ ጋር ቃሉ የተለያየ ነው እያልከኝ ነው አይደለም? ቃሉ ጭራሽ ራሱ ነው ላሳይ ይችላልሁ እኛ አውጥቼ ማለት ነው በደንብ እንታያቸው። ሂድ የሚል ኢስተዋ የሚለው ሂድ በሚል አንድ ቃል አለ አይደለ? ለአንድ ሰው የምትጠቀመው ሲሆን ለብዙ ሰዎች ስትጠቀም ደግሞ ይሄኛውን ቃል ነው የምትጠቀመው። ለብዙ ሰውም ሂድ ለአንድ ሰውም ሂድ አትልም እኮ ቃሉ ሂድ ነው። ቃሉ ሂድ ነው ግን ለብዙ ሰዎች ሲሆን የምትጠቀመው አለ፣ ለአንድ ሰው ሲሆን የምትጠቀመው አለ። ግን ቃሉ ያው ራሱ ነው፣ ሌላ ትርጉም አይደለም። አሁን ለምሳሌ አንተን ሂድ አልኩህ፣ ሌሎችን ሰዎችን ደግሞ ሂዱ አልኳቸው። ትርጉሙ እዚህ ጋር ሂዱ የሚለውና ሂድ የሚለው የተለያየ ነው ተብሎ ይሄኛው ሂድ ማለት ነው ለአንዱ ሰው ሂድ ተብሎ ሂድ ማለት ነው ተብሎ ሂዱ ማለት ስለሆነ ይሄኛው ደግሞ ኑቶሎ ማለት ነው ትርጉሙ ተብሎ አይተረጎምም። እና ኢስተዋ የሚለውና ኢስተው የሚለው ቃሉ ይሄ ነው እንድታውቀው የምፈልገው ማለት ነው። ኢስተዋ የሚለው እና ኢስተው የሚለው ሂድና ሂዱ እንደሚለው ቃል ልዩነት ነው። ለብዙ ሰው ሲሆንና ለአንድ ሰው ስትጠቀመው የምትጠቀመው አይነት ቃል ማለት ነው እንጂ ትርጉሙ ሁለቶቹን መለየት አትችልም እዚህ ጋር ማለት ነው። አማሳናችሁ ማለት ነው። አዎ ኢስተው የሚለው ለብዙ ሲሆን ኢስተዋ የሚለው ለአንድ ሰው መሆኑ ብቻ እንጂ የቃሉን እዚህ ጋር ኢስተው የሚለው ዋው ስለተጨመረ ናቶሎ ማለት ወይኛው ደግሞ ሂድ ማለት ሆኖ እንደማይተረጎመው ሁሉ ማለት ነው። ግልጽ ነው አይደለ? እንደዛ ነው እንጂ እነዚህን ሁለት ቃላቶች ልትለያቸው አትችልም። አንድ ይሄን ያዝልኝ። ሁለተኛ ኢስተዋ ማለት ምን ማለት ነው ወደሚለው እንምጣ። እዚህ ጋር አርህማኑ ዐለ አልዓርሽ ኢስተዋ የሚለው እንግዲህ ከዚህ ጋር የምትይዝልኝ ሶፍ ላይ እንደዛ ከተባሉ ቃሉ ራሱ ነው። አይ ከአርሽ በላይ መውጣት ከሆነ ትርጉሙ ለምን ሰጋጆች ዘለው አልወጡም የሚለው አንድ ነጥብ ያዝልኝ። ሁለተኛ አርህማኑ ዐለ አልዓርሽ ኢስተዋ የሚለው ጋር ስንመጣ ቁርአኑን አብረን እንየው። ቁርአን ላይ እንደምታውቀው የሚገጫጭ ሆነ ቃል አብሮ አይገለጽም። ለምሳሌ አንዱ ከፊት ያለው አንቀጽና ከኋላ ያለው አንቀጽ ተጋግዞ ተመሳሳይ የሆነ አካሄድ ነው የሚሄደው። ለምሳሌ አንድ ሰው ስለ ጎበዝ ተማሪ እያወራ ማለት ነው የምርቃት ወቅት ይሁንና ሽልማት አላቸው። ለምሳሌ ጀማል የሚባል ሰው አለ፣ በቃ ጎበዝ ነው በሁሉም ነገርና ስለሱ እየተወራ እየተሸለመ ነው ብንል ሲያወድሰው ምን ይለዋል? ጀማል በሂሳብ ትምህርቱ ሙሉ በሙሉ 100 ደፍኖ አንደኛ ወጥቷል አለ በሂሳብ። አሁንም መጥቶ
እንደ አጠቃላይም ደግሞ በውጤቶቹ ከተማሪዎች ሁሉ በልጦ አንደኛ ወጥቷል አለ። አሁንም እያወደሰ ነው። ሶስተኛ አሁንም መጣና ጀማል ይሄ ብቻ ሳይሆን በግቢ ውስጥ በትምህርት ቤት ውስጥ ጥሩ ጸባይ ያለው ሰው ነው አለ። አሁንም ምን እያደረገ ነው? እያወደሰው ነው። አንድ ቀን እያወደሳለሁ። ከዛ አሁን ይሄንን ካለ በኋላ መጣና ጀማል ተቀምጧል አለ። እዚህ መሃል ላይ ያደበልቆ ተቀምጧል የሚለው ቃል ለሱ ውዳሴ ነው የሚሆነው እዚህ አይሆንም። እሺ ይሄን ቃል አሁንም ተቀምጧል ካለ በኋላ ምልስ ያለና ጀማል እዚህ ግቢ ውስጥ ብዙ አትክልቶችን ተክሎ ተጠቃሚ አድርጓል አለ። አሁን ደግሞ ወደ ማወደስ ተመለሰ። አሁን ይሄ ሰው ንግግሩ ትክክል ነው ወይስ አይደለም? ትክክል አይደለም። ለምን እያወደሰ ከነበረ ውዳሴዎቹ መጀመሪያ መጨረስ አለበት። እየሄደ መሃል ላይ ተቀምጧል አለና ደበለቀ። ከውዳሴ ቃል ውጭ ሆነ ማለት ነው። አሁን የዚህ ሰው የንግግር የመጀመሪያውና የመጨረሻው ተስማሚ ሆኖ መካከል ላይ ትክክል ያልሆነን ከቃሉ ጋር ከመጀመሪያው አገባባዊ ፍቺ ጋር የማይሄድ የሆነን ንግግርን አስገባ ማለት ነው። ይሄ ሰው የሰው የንግግር አሁን ለሰው እንኳን ያተነገጠ አይነት ንግግር እየተናገረ ነው። ትክክል አይደለም ነው የምንለው። ገብቷል? طيب ቁርአኑን እንየው። አሁን እንግዲህ ኢስቲዋ የሚለው ቃል ትርጉሙ ምንድነው? ኢማም ምን ይላል? ማእሙሞች ተከትለው የሚሰግዱ ሰዎች እንዴት ናቸው? ኢስቲዋ የሚለው ቃል ምን ተብሏል? የተወሰነ አይተናል። ግን ቁርአኑ ላይ እንምጣና ደግሞ አግባባዊ ፍቹንም እንየው። እንደው ዝም ብሎ አንዲትን ቃል ብድግ አድርጎ የራሱን ትርጉም ሰጥቶ መሄድ ስለማይቻል ማለት ነው። ሱረቱ ጣሃ ላይ ይገኛል። አላህ Subhanahu Wa Ta'ala ምን አለ? ጣሃ ما أنزلنا عليك القرآن لتشقى ቁርአንን እንግዲህ ልትቸገር እንድትጨናነቅ አይደለም ያወራን ብሎ ወደዛ ከመጣ በኋላ ኢላ ተዝኪረተ ሊመን يخشى ካለ በኋላ تنزيلا ممن خلق الأرض والسماوات العلى ይህ ቁርአን እኮ የተወረደው ከማን ነው? ሰማያቶችንና ወደ ላይ ያሉ የላኞቹን ምድርንና የላኞቹን ሰማዮችን የፈጠረ ከሆነው አላህ እኮ ነው ይህ ቁርአን የተወረደው ይላል። ይህ ቃል ቁርአንን ያወረደው የምድርም የሰማይም ፈጣሪ ሐያል የሆነው ጌታ መሆኑን ገለጸልን። ይህ ለአላህ ውዳሴ ነው አይደለም? ውዳሴ ነው። الرحمن على العرش استوى ቀጥሎ ይሄንን ትርጉሙን እንመለስበት ግዴታ ከዚህኛው አንቀጽ ጋር ተስማሚ ሆኖ ምንም ጥርጥር የለውም። الرحمن على العرش استوى የመጀመሪያው ተንዚል ممن خلق الأرض والسماوات العلى ይሄ ሰማይ ምድርን የፈጠረ ከሆነው አላህ Subhanahu Wa Ta'ala የተወረደ የሆነ ነው። ይሄ ቁርአን ስንል አላህን ያወደሰ ነው ይሄ ቁርአን አንቀጽ። ከዛ ቀጥሎ الرحمن على العرش استوى ከዛ ቀጥሎ له ما في السماوات وما في الأرض وما بينهما وما تحت الثرى በሰማይ ውስጥም ያሉት በምድርም ውስጥ ያሉት በሰማይና በምድር መካከልም ያሉት ከምድር በታችም ያሉት ነገሮች በጠቅላላ የአላህ Subhanahu Wa Ta'ala ናቸው ይለናል። ይሄ ለአላህ ውዳሴ ነው አይደለም? እነዚህ ሁሉ በማን ቁጥጥር ናቸው? በአላህ Subhanahu Wa Ta'ala ቁጥጥር ናቸው። ለአላህ ውዳሴ ነው ይሄ። وإن تجهر بالقول فإنه يعلم السر وأخفى سبحان الله ንግግርን ሰለሞ ምን ቢጮህም ቀስ ቢልም ምንም ቢል አላህ Subhanahu Wa Ta'ala فإنه يعلم السر وأخفى የተደበቁ ሚስጥር የሆኑትን ነገራቶችን ሁሉም እንኳን አዋቂ የሆነ ጌታ ነው ይለናል። ይህም ውዳሴ ነው። الله لا إله إلا هو له الأسماء الحسنى ከሱ ውጭ በሐቅ የሚገዙ ጌታ በጭራሽ የለም ከአላህ ውጭ። ለሱም መልካም የሆኑ ምርጥ ስሞች አሉት ይለናል። ይሄም ውዳሴ ነው ለአላህ አይደለ? وهل أتاك حديث موسى ብሎ ከዚህ በተ ያለው ሌላ ርዕስ ውስጥ ይገባል። ስለ ሙሳ ነው ደርሷል ብሎ ይከተላል። እሺ አሁን ከላይ ጀምረን ስንመጣ تنزيل ممن خلق الأرض والسماوات العلى ያን መጣን ውዳሴ ነው። الرحمن على العرش استوى የሚለው እዚህ ጋር ምን መሆን አለበት? ውዳሴ መሆን አለበት። ወደፊት ያለው له ما في السماوات وما في الأرض وما بينهما وما تحت الثرى
የዓርሽን ከተጠቀሰ በኋላ በሰማይ ውስጥም ያሉ ምድርም ውስጥ ያሉ በመሐላቸውም ያለ ከምድር በታችም ያለ በጠቅላላ فالله سبحانه وتعالى ቁጥጥር ነው የሱ ናቸው ይለናል ውዳሴ ነው እሺ الرحمن على العرش استوى የሚለውን እዚህ ጋር መተን አላህ ዓርሽ ላይ የተቀመጠ ነው ካለ ወይም የሱ መቀመጫውን የሚገልጽ ነው ካለ ከፊት ለፊት ያለውም ስለሱ መቀመጫ ከኋላ ያለውም ስለሱ መቀመጫ የሚናገር መሆን ነበረበት እንደዚህ አይደለም ግዴታ الرحمن على العرش استوى የሚለው ምን መሆን አለበት ውዳሴ መሆን አለበት ለምን ከፊቱም ከኋላም ያለው የሚያወድሱ ቃላቶች ስለሆኑ ማለት ነው ግልጽ ነው እሺ ታዲያ ውዳሴ የሚሆነው እንዴት ነው ከተባለ እንዴት ነው ውዳሴ የሚሆነው እዚህ ቦታ ከተባለ እኛ አይደለንም እንተረጉመው ሰለፎች ናቸው ሰለፎች ምን አሉት የሚለው ማየት ይኖርብናል ማለት ነው አረበኛ ማንበብ ትችላለህ እልክልሃለሁ ማሻአላህ ጥሩ እሺ እዚህ ጋር እንግዲህ ተንዚል من خلق الارض والسماوات العلى የሚለው ውዳሴ እንደሆነ ሁሉ الرحمن على العرش استوى የሚለው አላህ አርሽ ላይ ነው ተብሎ ውዳሴ አይሆንም انما ምንድነው الرحمن على العرش استوى የሚለው ውዳሴ የሚሆነው በምን መልኩ ነው ከተባለ عرش بالله سبحانه وتعالى ቁጥጥር ስር ነው አንድ ያዝልኝ له ما في السماوات وما في الارض وما بينهما وما تحت الثرى በሰማይ ውስጥም ያሉ በምድርም ውስጥ ያሉ በመሐላቸውም ያሉ ከምድር በታችም ያሉ የሱ ናቸው አሁንም በቁጥጥሩ ናቸው እያለ ነው ሲያቁ አግባባው ፍቹ በዚህ መልኩ የሚሄደው ማለት ነው الرحمن على العرش استوى ብሎ ማለት ምንድነው አላህ ዓርሽን የተቆጣጠረ የሆነ ነው ማለት እንጂ ዓርሽ ላይ የተቀመጠ ነው ማለት አይደለም طيب ይህ ማን ተረጎመው ነው አሁን እንግዲህ ትልቁ ነገር ሰውየው በራሱ መተርጎም ስለሌለበት አንደኛ ውዳሴ የሚሆነው በዚህ መልኩ መሆኑን ካወቀን ማን ተረጎመው ነው ይሄ በጣም ብዙ አሉ በጣም ብዙ ከሰለፎች ከዛው ሰለፍ ማለት ዛሬ 1447ኛው ዓመት ሂጅራ ላይ ነን ከ1100 ዓመት በፊት የነበሩ ዑለማዎች በደንብ አድርገው አስቀምጠውት ይገኛሉ ማለት ነው ይሄንን ምን ማለት መሆኑን አላህ ዓርሽን የተቆጣጠረ ነው ማለት መሆኑን አላህ ዓርሽን የተቆጣጠረ ነው የሚለው ቃል ምንድነው ኢስተውላ የሚል ትርጉም አለ ጣሃራ የሚል ትርጉም አለ ሁለቱም ምንድነው ተመሳሳይ ትርጉም ያላቸው ናቸው ተቆጣጠረ የሚልን ማዕና የሚይዙ ናቸው እሺ አሁን ምንጣና ሱብሃንአላህ ተቆጣጠረ የሚለውን እኛ ሳንሆን ሰለፎች ሲሆኑ የተረጎሙት ግን ምን ይላሉ አንዳንዶች ይመጡና አይ መቆጣጠር ማለት እኮ ለሱ የሚገባ ባህሪ አይደለም ይላል እና ምንድነው የሚል ባህሪ ነው ለሱ መቆጣጠር ማለት እኮ ከሌላ ጋር ተወዳድሮ ተፎካክሮ ተቆጣጠረ የሚልን ትርጉም ነው የሚያስይዘው ከሌላ ጋር መፎካከርን ያስይዛል ይላል ማን ይሄን ያለው እሺ ተውና ቁርአን አንቀጸን መንገር እኛ ተቆጣጠረ ጣሃረ ሲባል ቁርአን ውስጥ ራሱን በገለጸው ባህሪ ነው ገብቷል ምን ይለናል وهو الواحد القهار ይለናል እሱ ብቸኛው ተቆጣጣሪ ነው واحد القهار እሱ ብቸኛው ተቆጣጣሪ ነው ይላል አላህ በቁርአን ቁርአን ላይ በገለጸበት ራሱን በገለጸበት ባህሪ ተተረጎመ ይሄ ውዳሴ ነው ለሱ ትክክለኛም ትርጉም ነው ቁርአኑን እኛ አዲስ ከሜዳ አመተን የሰጠነው ቅድም እንዳልነው ምንድነው ያልነው ከጊዜ በኋላ የሚመጣለት የሆነ ባህሪ የለም ብለናል ለዛ ከጊዜ በኋላ የመጣ ባህሪ እንዳይሰጠው ነውም እንዳይባል ቁርአን ላይ ራሱን በገለጸበት ባህሪ ተገለጸ ተተረጎመ ገብቷል ይሄ ምንድነው አይ ከጊዜ በኋላ ራስ ተረጎምኩ አትልም ለምን አላህ ራሱን የገለጸበት ባህሪ ነው ይሄ ባህሪው ምንድነው ከጊዜ በኋላ የመጣ አይደለም وهو الواحد القهار ብሏል ስለሆነ ማለት ነው አሁን ቦታ ላይ ሆነ በሚለው ግን ቢመጣ አላሁ ፊል መካን ብሎ ቁርአን ውስጥ እስቲ ይሄንን ቦታ አለ ወይንም ዓርሽ ላይ ነው ተብሎ በቦታ የተገለጸበት የሆነ ደግሞ የተረጎማችሁበት የሆነውን አንቀጽ እስኪ ከቁርአን አውጡትና በዚህኛው ራሱን በገለጸበት አንቀጽ ነው የተረጎምነው ብላችሁ ነገሩን ብትል ከየትም ሊያመጡት አይችሉም እኛ ግን ቃሃራ ሲባል አላህ ዓርሽን ተቆጣጥሮታል ሲባል وهو الواحد القهار የሚለው የቁርአን አንቀጽ ስላለ ከጊዜ በኋላ አዲስ ባህሪ አመተን እንዳንሰጠው ድሮ ራሱን በገለጸበት ባህሪው አንቀጹ ተተረጎመ ማለት ነው አዎ አገደ ምንም መጨመር አይቻልም መቀነስ አይቻልም ስለዚህ የቁርአን አንቀጹ አንደኛ ውዳሴ የሚሆነው በዚህ መልኩ ሲሆን ነው
ቅድም ባልነው ተቀመጠ በሚለው እዛ ከሆነ ልክ ጀማልን ያወደሰ ሄዶ ተቀመጠ ብሎ መሃል ላይ እንደማደባለቅ ነው የሚሆነው ለሰው ልጆችም ነውር ነው ይሄ እንኳን ለአላህ Subhanahu Wa Ta'ala አላህ Subhanahu Wa Ta'ala ደግሞ ንግግሩ ግልጽ የሆነ ነው እንጂ ምን አይደለም የሚጋጭ ነገር አይደለም ስበሱ ማለት ነው አንዱ ደግሞ አንዱን ገድፎ ተጋግዞ የሚሄድ እንጂ ስበሱ የሚጋጭ አይደለም የአላህ Subhanahu Wa Ta'ala ንግግር ስለዚህ ለግለሰቦች እንኳን እያወደሰ ሄዶ መሃል ላይ ተቀምጧል ሲል እንደሚያስጠላው ግልጽ ሆኖ እያለ ለአላህ Subhanahu Wa Ta'ala ሲሆን ይሄማ ጭራሽ ተገቢ አይደለም ነው ንግግር መካከል የማድበላለቅ ማለት ነው طيب ስለዚህ አላህ Subhanahu Wa Ta'ala ራሱን በግለጸበት መግለጽ የግድ ይሆናል ማለት ነው ተቀመጠበት መንገድ ይቻላል በዛ ነው ልንገልጽ የሚገባው ማለት ነው እንጂ እኛ ዝም ብለን በራሳችን ልንሄድ አይገባም እሺ ይሄንን እንግዲህ እንዳልኩ በራሳችን አንተረጉም አንደኛ ነገር ደግሞ በራሳችን መጓዝ ተገቢ አይደለምና እነማና ዑለማዎች ይሄን አሉት ማለት እና ማየት ተገቢ ይሆናል ማለት ነው ከሰለፎች ምን ተባለ ዑለማዎች ምን አሉት እኛ አይደለም ይሄን ደግሞ የምናስቀምጠው አንዳንዱ ዝም ብሎ ብድግ ብሎ ራሱ እንትን ሊለው ይፈልጋል ማለት ነው ጉዳዩ እንደዛ አይደለም ለምሳሌ ከሰለፎች 237 ላይ የሞቱ የሆኑት ሱብሃንአላህ غريب القرآن የሚባል አለ የቁርአን ተፍሲር አንዳንድ ቃሎችን የተረጎሙበት የሆነ ነው ጠና ያሉ ቃሎችን ማለት ነው አብዱላህ ኢብኑ የህያ ኢብኑ ሙባረክ ይባላሉ 237ኛው ሂጅራ ላይ ነው የሞቱት ዛሬ 1147 ላይ ነን ብያለሁኝ ከዛሬ 1100 አብዱላህ ኢብኑ የህያ ኢብኑ ሙባረክ ይባላሉ እሳቸው ምን አሉ ሱረቱ ጣሃ ላይ ገቡና على العرش استوى የሚለው የቁርአን አንቀጽ ትርጉሙ አሉ استوى የሚለው ቃሉ استولى ማለት ነው እዚህ ቦታ ላይ ትርጉሙ ብለው አስቀመጡ استولى የሚለውን ቃል ማለት ነው استوى የሚለውን الرحمن على العرش استوى ማለት استولى የሚል ተቆጣጠረ ማለት ነው استولى ማለት አንድ قهر ማለት ሁለቶቹ ምንድናቸው ትርጉማቸው አንድ ነው መቆጣጠር የሚል ነው ተቆጣጠረ ማለት ነው ብለው በዚህ መልኩ አስቀምጠው ሄደዋል አንድ مرحبا እና ጠበሪም ላይ በዚህ መልኩ ተቀምጧል كذلك ሌሎችንም እየተከስኩ ነበር ያው ተቋርጦ ነው معاني القرآن وغريبه የሚልም አለ كذلك 311 ላይ ያለፉት ይሄም ከሰለፎች ናቸው አብዱል ጀሊል በመባል ይታወቃሉ ሶስተኛው ጁዝ ላይ الرحمن على العرش استوى ብሎ ማለት وقالوا معنى استوى የሚለው ቃል استولى ማለት ነው አሉ ተቆጣጠሩ ማለት ነው ብለው እሳቸው ማስቀምጠዋል አሁንም التفسير الكبير የሚባል كذلك ከሰለፎች ናቸው እነሱ ማለት ነው والاستواء الاستيلاء አሉ እኔ ደግሞ ለአንዳንድ ሰዎች ጥያቄም ጭምርት መልስ ሰጥተዋል ምን አሉ استوى ማለት አላህ ተቆጣጥሯል ማለት ነው አሉ ልብ እንበል እዚህ ጋር ወለም የዘሊላሁ አሉ እቺ ነጥብ ያዝልኝ وهو የሚያነሱት የሆነ ነገር ስለሆነ ولم يزل الله سبحانه مستوليا على الاشياء كلها الله سبحانه وتعالى ሁሉንም ነገር የተቆጣጠረ ከመሆን አልተወገደም አሉ ልብ በል ይሄ ማለት በአዘል ሁሉንም ነገር የተቆጣጠረ ነው የሚለውን ገለጹ አንዳንዶች ምን ይላሉ መሰለ አርሽን የተቆጣጠረ ነው ሲባል እንዴ ሁሉንም ነገር የተቆጣጠረማ ለምን አርሽን ተቆጣጠረ ተብሎ ተለየ ይላል ምን ይችን ለመንካት ሲፈልጉ ወለም የዘሊላሁ ሱብሃነሁ ሙስተውሊያን ዐለ الاشياء كلها ሁሉንም ነገር የተቆጣጠረ ከመሆን አልተወገደም በአዘል የተቆጣጠረ የሆነ ከጊዜ በኋላ የመጣለት አይደለም አሉ ኢላ አን ተخصيص العرش لتعظيم شأنه አሉ አርሽን መለየቱም አላህ Subhanahu Wa Ta'ala አርሽን የተቆጣጠርኩ ነኝ ማለት ዋሉ አርሽ ግዙፉ የሆነ ነገር ስለሆነ ሸአኑ የላቀ ነገር ስለሆነ አርሽን የተቆጣጠረ መሆኑ ሌላውን ነገር የተቆጣጠረ መሆኑን ስለሚያመላክት ከፍጡር ሁሉ በአካል ትልቅ እሱ ስለሆነ እሱን የተቆጣጠረ መሆኑን መግለጹ ሌሎችን ነገራቶችን የተቆጣጠረ መሆኑን ስለሚያመላክት ነው እንጂ ሁሉንም ነገር አላህ Subhanahu Wa Ta'ala በአዘል የተቆጣጠረ መሆኑ ከመሆን አልተወገደም ከጊዜ በኋላ የመጣለት ባህሪ አይደለም ይሄ ይላሉ ተመልከቱ ሱብሃንአላህ
كذلك ሌሎቹንም ብንመለከት ማለት ነው الرحمن وعلى العرش استوى የሚለው ምን ማለት ነው የሚለውን በዙ መልኩ በደንብ አድርገው አሳምረው ገልጸውታል ማለት ነው በጣም ብዙ አሉ ለምሳሌ ብንመለከት ተአዊላቱ አህሊ ሱናህ የሚባል አለ كذلك እሳቸውም በዙ መልኩ አስቀምጠዋል الرحمن وعلى العرش استوى ማለት ገጽ 411 ላይ አላህ አርሽን ተቆጣጠረ ማለት ነው ብለው በደንብ አድርገው አብራተው አስቀምጠዋል እሳቸውም ሱረቱ ጣሃ ላይ ያለውን ሲፈስሩ ተአዊላቱ አህሊ ሱና የሚል ኪታብ ላይ ገጽ 411 ላይ ማለት ነው ምንም ችግር የለውም እና እንደዚህ አድርገው በደንብ አድርገው አስቀምጠዋል እንግዲህ እንደዚህ ከሆነ ሰውየው በዚህ መልኩ ከመጣ ይሄን ያክል ከተሄደ እንዴት ነው እሺኛ ደግሞ ምንድነው የምንለው አላህን አርሽ ላይ ተቀምጧል አላህ በቦታ ነው ብሎ ደግሞ የተረጎመልህ ማን ነው ይባላል ወሃቢያው አንድም ቦታ የለም ይሄን ሊያመጣ ይችላል ምን ይላል የሚልህ ነገር ወሃቢያ ደግሞ ምንድነው አላ ወይንም ارتفع ተብሎ ተተርጉሟል ማን ስትለው ጠበሪ ይልሃል አላ ارتفع ተብሏል ይልሃል ቆርጦ ማለት ነው ሐቢቢ ቆርጦ አላ ማለት ቆርጦ እሺ አላ ወርተፈع ማለት ምን ማለት ነው ሲጀመር እኛ አንድ ምትይዝልኝ ነገር የአላህ Subhanahu Wa Ta'ala የበላይነትን አንክድም አላህ የበላይ ነው ሲባል በቦታ ዘላይ ነው ማለት ሳይሆን ቁድራው አላህ Subhanahu Wa Ta'ala ሐያልነቱ ከማንም የበለጠ ነው ማንም የሱን ሐያልነትን የሚፎካከር የለም በሚለው ማዕና አላህ Subhanahu Wa Ta'ala ሐያል ነው የበላይ ነው ሚልን ይሄን የሚቃወም ሙስሊም የለም ምትይዝልኝ ነገር ማለት ነው ሌላኛው ያነሳው ነጥብ አሁንም እስኪ እሷን ጥያቄ ድገማትና እናንተና እንሂድ አሁንም ይሄኛው ግን ይኖርስ ያለቀ የተስተካክሎልኛል ነው ጥያቄ የለውም ባረከላሁ ፊክ ዛሬ መዳሰስ ስለምሽል ኢንሻአላህ ይዳሰዋል ባላ ምንም ችግር የለም ይሄንኛው ደግሞ ምናልባት ይተያዘብኝ ማለት አንዳንድ ጊዜ ሰው ኮንፊውዝ ያደርጋል ያታልላል መጠየቅና ማወቅ ደግሞ ኸይር ነው ትክክለኛ መንገድ የሚያዝበት አጣጣ ያህዛብ ያስተባለ በራሲ መነጋገር በወርታልጋለሁ በዚህ ግን እንደ መነጋገር ደግሞ ያንኙ ደግሞ አላህ ለሚላ ሙሳ ወደ ሰባት ሰማያት ወጣው ወደ ሚዕራጅ ወጣው ተናግረው ይሄንን ነገር እንትን ተባይባል እነሱ ወደ ላይ ከፋሉና ልጅ ወጣው ይነጋገሩ ይቻላል ምናልባት ወደ ዛቅጣጫ የሚል ልክ አላህ አርሽ ላይ መሆንና ወደ ዳሪዎቻችን መናገር እንዳቻሉ ምን ያህል ከባድ እንደሆነ የሚያስረዳ ብዙ ነገር ዳሳዎች አልባልቀራውም ማለት ነው طيب አሁን እንግዲህ ረሱል አለይሂ ሰላቱ ወሰለም ወደ ላይ ወጥተው ሚዕራጅ አድርገዋል ወደ ሰባተኛው ሰማይ ወደ ላይ ወጥተዋል እና ወደ ላይ መውጣታቸው አላህ ጋር ሊገናኙ ነው እያሉ ያወራሉ አላህ ጋር ላይ ስለሆነ ነው ከዛ የአላህን ንግግር ሰምተዋል ነው አንዱ ደግሞ የአላህን ንግግር ሰምተዋል ወደ ላይ ወጥተውና አላህ እዛ ባይሆን ኖሮ የአላህ ንግግር ይሰሙ ነበር ወይ ነው የሚሉት ሰዎች ያ ሰላም አንደኛ ነገር ወደ ላይ የወጡበት ምክንያት ምንድነው የሚለው ማየት ያስፈልጋል በጣም እኛ እንደው አጠር ባለ መልኩ ወደ ላይ የሄዱበት ምክንያታቸው አላህን ሊገናኙ ነው ብሎ የተረጎመ እስኪ አንድ ዓሊም አምጣልኝ ነው የመጀመሪያ ነጥባችን አንድ ማምጣት አይችልም አንድ ብቻ ነው የምንፈልገው አንድ ወደ ላይ ሚዕራጅ የማድረጉ ምክንያታቸው አላህ እዛ ላይ ሆኖ እሱን ለመገናኘት ነው የሚል አንድ ዓሊም ስጠኝ በለው አንድ ሊያመጣ አይችልም ግን ይሄንን በጣም ይደጋግሙታል ብዙ ጊዜ ማለት ነው ለማስመሰል ስለሆነ እሺ በመጀመሪያ ደረጃ እንደ ወደ እንትኑ ከመምጣታችን በፊት የሚዕራጅ ምክንያቱ ምንድነው የሚለውን እንይ አላህ በቁርአን ሱረቱል ኢስራ ላይ ምን ይለናል سبحان الذي أسرى بعبده ليلا من المسجد الحرام إلى المسجد الأقصى الذي باركنا حوله إلنا يا الله سبحانه وتعالى باريون إسراء ياسدرج جوزو يليل جوزو ياسدرج هنا الله ጥራት የተገባው ነው ከፍጡር ባህሪ ሁሉ የጠራ ነው ይለናል ተመልከቱ መጀመሪያ ራሱን አጥራራ ይሄን እንኳን ሲነግረን ማለት ምክንያቱም ወደፊት የሚጠቀሱት ተአምራቶች ፍጡር ጋር አመሳሰለው ሰዎች እንዳይረዱት
አላሁ ሱብሓነሁ ወተዓላ ገና አያውን ሲጀምረው ሱብሓነለዚ አንደኛው አንቀጽ ላይ ነው የመጀመሪያ ማለት ነው። አላሁ ሱብሓነሁ ወተዓላ ከፍጡር ባህሪ የጠራ መሆኑን ገልጾ ተነሳ። የቱ ፍጡር መልእክተኛውን ባሪያውን ኢስራእና ሚዕራጅ ያስደረገ አላህ ጥራት የተገባው ነው ከፍጡር ባህሪ ሁሉ የጠራ ነው ብሎ ከገለጸ በኋላ ለምንድን ነው ወደዛ የወሰዳቸው ሲባል ሊኑሪየሁ ሚን አያቲና ይላል። ሊኑሪየሁ ሚን አያቲና ከተአምራቶቻችን ልናሳየው ነው የወሰድነው ይላል አላህ ሱብሓነሁ ወተዓላ። የኢስራእና ሚዕራጅ ምክንያቱ በሱረቱል ኢስራ አንደኛው አንቀጽ ላይ እሳቸውን ተአምራቶችን አላህ የፈጠራቸውን ፍጥሮችን ተአምር የሆኑ ነገራቶችን በማሳየት ደረጃቸውን ከሌሎች ነብያቶች የላቁ መሆናቸውን ለመግለጽ ነው። የኢስራእና ሚዕራጅ ዓላማው ይሄ ነው። በቁርአን የተጠቀሰ ነው ይሄ። እሺ አሁን እነዚህ ሰዎች አይ ወደ ላይ ወጡት እኮ እሱን ለመገናኘት ነው ይላል። ማን ነው ይሄን ያለው? ቁርአኑ ተአምራቶችን ልናሳይ ነው ይላል። አንተ ደግሞ እሱን ለመገናኘት ነው ትላለህ። ቁርአን ነቀበል ወይስ አንተን ግለሰብን ነው የኛ ጥያቄ። ስለዚህ የሚያስኬድ አይደለም። የሄዱበት ምክንያታቸው ተአምራቶችን አላህ የፈጠራቸው ፍጥረቶችን በማየት ምንን አይተዋል? ጀነትን አይተዋል። ሁረል ዐይን እነዛ የሚገለጹ የሆኑ የጀነት ሴቶችን አይተዋል። ሲድረቱል ሙንተሃ የሚባል በይተል መዕሙር የሚባል ሰይድና ጅብሪል አለይሂ ሰላምን አይተውታል። በትክክለኛ አፈጣጠራቸው ብዙ ነገሮችን አይተዋል። አሁን ተአምራቶችን ልናሳይ ነው ብሎ በዚህ መልኩ ከገለጸልን አንዱ ብድግ ብሎ አይ እንደዚህ ነው ብሎ ቢናገር እሱን ለመገናኘት ነው ቢባል የሱ ንግግር ሊያዝ አይገባም ማለት ነው። ቁርአንና ሐዲስን ተተን የግለሰብን ንግግር አድርገን ነው። አንድ ሁለተኛ አንድ ጥያቄ እንጠይቃቸዋለን እነዚህን ሰዎች ለምን እንዲህ አላችሁ ስንላቸው ምን ይላሉ? አይ የአላህን ንግግርን እኮ ሰምተዋል ወደ ላይ ሄደው። ስለዚህ የአላህን ንግግር የሰሙት አላህ እዛ ባይሆን ኖሮ የአላህን ንግግር ይሰሙ ነበር ወይ ይላሉ። አንድ ጥያቄያችን የአላህ ንግግርን የተሰማበት ቦታ አላህ ያለበት መኖሪያው ቦታ ነው ብላችሁ ነው ወይ የምታምኑት ነው? እንደዛ ብለው ነው እኮ እያመኑ ያሉት እነዚህ ሰዎች አሁን አይደለ? እንደዛ ከሆነ ረሱል አለይሂ ሰላቱ ወሰላም ወደ ላይ ወጥተው ማየታቸውና ይሄን ነገር መከሰቱ እንዳለ ሆኖ እያለ እሺ አዎ ወደ ላይ ወጥተው የአላህ ንግግር ሰምተዋል። እሺ ሰይድና ሙሳ አለይሂ ሰላም አላህ በቁርአን ወከለመ አላሁ ሙሳ ተክሊማ ብሎ ግልጽ አድርጎ አላህ ሙሳን ማናገርን አናግሯቸዋል ብሎ ገልጾልናል። የት ነው ያናገራቸው ግን? የት ነው የአላህ ንግግርን የሰሙት ስንል ጡሩ ሳይና የሚባል ሻም ሀገር ላይ ምድር ላይ ጎራ ላይ ሆነው ነው። እሺ የአላህ ንግግር የተሰማበት ቦታ አላህ የአላህ መኖሪያ ቦታ ነው የሚባል ከሆነ አላህ መሬት ላይ ነው የሚኖረው ለምን አላሉም ታዲያ ነው ሰዎች? እርሽና ለምን አልኖርም? የአላህ ንግግር እዛ ሄደው ስለሰሙ አላህ እዛ ነው ያለው የሚሉ ከሆነ ኢቨን መሬት ላይ ነው ያለው ለምን አላሉም? ጡሩስና ጎራ ላይ ነው አላህ የሚኖረው ሻም ሀገር ነዋሪ ነው ለምን አላሉም? ሰይድና ሙሳ መሬት ላይ ሆነው አይሰሙት? ግልጽ ነው። ትክክል ነው። እና ይሄ ነገር አንደኛ በቁርአን ተገልጿል። የወጡበት ምክንያታቸው ተአምራቶችን አይተው ከሌሎች ነብያቶች የላቁ መሆናቸውን ለመግለጽ ለዛ ነው። ይሄ በቁርአን የተጠቀሰ ነው። ምክንያቱ ግልጽ ያለ ነው። ግን እንደዚህ ለሚሉ ሰዎች እንደው ቁርአንና ሐዲስን ስለማይቀበሉ እንዲገባቸው ሰይድና ሙሳ አለይሂ ሰላም መሬት ላይ ሆነው የአላህ ንግግርን ስለሰሙ በቃ የአላህ ንግግር የተሰማበት ቦታ የአላህ መኖሪያ ቦታ ነው የሚባል ከሆነ በቃ መሬት ላይ ነው ሻም ሀገር ነዋሪ ነው ለምን አይሉም? እንደኛ እንደ ሰው ልጆች ማለት ነው። እና የሚያስኬድ ነገር አይደለም ነው ጉዳዩ። ትክክል ነው። ያም በዚህ መልኬንም አግኝቻለሁ። እንደው ብቻ እኔም ኮንፊውዝ ያደረገ ነበረ። ግን ያተረጓጎም ሂደት ይሆናል፣ የመሳቢያ መንገድ ይሆናል። ያው አንዳንድ ጊዜ ባለማወቅም ደግሞ የሆነ መንገድ ስህተት ይፈጠራል። ያስተክ ደግሞ ከማወቅ ከሰዎች ከመጠየቅም ሊታረኝ የሚችል ነገር ነው። አላህ ማሪ ነው። በርግጥ እንኳን የሆነ ነገር ቀርቶ አይደለም ብዙ ነገር ማሪ ነው እና አላህ ከይምርት ያለ አድርገን ወላሂ በጣም ተሳሳተ ጉዞ የምትጓዝበት ሰዓት ነበር። አንዳንድ ጊዜ ያላህ ማሪ ነው። ኢንሻአላህ ይመረናል አላህ ታድ እና እንደዚህ ነው ያለው ነገር። ይሄ ግልጽ ነው አይደለ? ሁሉም ግልጽ ነው፣ በጣም ግልጽ ነው። طيب እና ሌላኛው የሚሉት ነገር ደግሞ አለ። ለምሳሌ አህሉ ሱና ወል ጀማዓዎች አላህ Subhanahu Wa Ta'ala ቦታን ማቅጣጫም አይፈልግም ሲሉ አረበኛ ቃሉን ምንድነው የምንጠቀመው?
አላሁ መውጁዱን ቢላ መካን የሚል ቃል አለ። አላህ ያለ ቦታ ያለ ነው ማለት ነው ትርጉሙ። ምን ብለው ነው የሚናገሩት? ውሸታም ከመሆናቸው የተነሳ አላህ ሁሉም ቦታ ያለ ነው ብላችሁ ትናገራላችሁ ይሉና የት ቦታ ስትል አላሁ መውጁዱን ቢላ መካን ትሉ የለም ወይ ይላል። አጋጥሞ ሀቅም እንደዚህ እንዴት ነው ገርሞኛል። ያማ ሁሉም ቦታ ካለ ሽንት ቤትም አለ ማለት ነው። እንደዚህ ነው ይተረጎማል። እንደዛ ተብሎ ይተረጎማል። እንግዲህ እሺ አላሁ መውጁዱን ቢላ መካን ማለት አረበኛ ለሚችል ሰው አላሁ መውጁዱን ማለት አላህ ያለ ነው ማለት ነው። ቢላ መካን ማለት ደግሞ ያለ ቦታ ያለ ነው ማለት ነው እንጂ ሁሉም ቦታ ያለ ነው ማለት አይደለም። እነሱ ይሄንን ንግግር ወስደው ሁሉም ቦታ ያለ ነው ትላላችሁ ብለው ይተረጉሙና ያመጣሉ እኛ ጋር። አሁን ይሄ እንደዚህ የሚዋሽ ሰው የሃይማኖት አስተማሪ ይሆናል ወይ? እንደዚህ የሚዋሽ ሰው ለሃይማኖቱ እንደው ታማኝ ይሆናል ወይ? እንዲታርጓል ሱብሃንአላህ በጣም ይገርማል። ይሄ ብቻ አይደለም ሌሎቹ ደግሞ ይመጡና ማለት ነው አላሁ መውጁዱን ቢላ መካን ማለት እኮ አላህ የለም ማለት ነው ብለው የሚተርጉሙ ደግሞ አሉ። ሱብሃንአላህ አጋጥሞ እኮ ነው አላውቅም። አላህ የለም ማለት እኮ ነው ይሉሃል። አላሁ መውጁዱን እያልከው አላህ ያለ ነው ማለት እኮ ነው መውጁዱን ማለት። በደንብ የቁጥሬ ጥሬ ትርጉም አለው። አረብኛ የማይችል ታሳማ የማይችል በደንብ መውጁድ ማለት አለ በቃ ግልጽ የሚታይ ነገር ነው ነባረን እንደው በጣም የሚገርም እኮ ነው። ሱብሃንአላህ እንደዚህ የሚዋሹ የሆኑ ሰዎች ለሃይማኖት መሪ አይሆኑም። ወደ ጀሃነም ተጣሪዎች እንጂ ወደ ጀነት ተጣሪ ሊሆኑ አይችሉም እነዚህ ሰዎች። እና ከእንዲህ አይነቶቹ ሰዎች ጥንቃቄ ልታደርግ ይገባል። ማንኛውም ጥያቄ ካለ ግር የሚያስብልህ ነገር ካለ አብሽር። በራሳችን አረዳድ ሳይሆን በሰለፎች አረዳድ ሰለፎች ምን አሉት የሚለውን አብረን የምንመካከር ይሆናል ማለት ነው። አብሽር መርሐባ። እንደውም ብቻን አብረን ቁርአን ብንቀራ ደስ ይለኛል። ያው ተሰነ ቀርቻለሁ ግን ተፍሲር ላይ ምንም የለውበትም። ያው ከላይ አንዳንድ ጊዜ ማንበብና መተርጎም ይለያያሉ። ማንበብ እንዱግታ ማንበብ ነው። ጥሬ ትርጉም ማወቅ ደግሞ የተለያዩ ናቸው። በግድ ቀርቻለሁ በደንብ መሰራለሁ ግን መተርጎም ላይ ምንም ተርጉሙ ነገር የለም። እንደው ከላይ ከበር ከምሰማው ከሌሎች እንደምሰማው ካልሆነ በስተቀር እና ያው አማርኛ ትርጉም ያላቸው ላይ አማርኛ ትርጉም እንግዲህ ብዙ ጊዜ ጥመት አላቸው። አንዳንድ ቦታዎች ላይ ሰውዬው በትክክል ሊተረጉሙ ይችላል። እንደዚህ በተሳሳተም መርገድ ደግሞ የተረጉሙ ሊኖሩ ይችላሉ። እነዚህ ሀቢነት አላቸው ወደ አንድ አቅጣጫ። እውነት ነው። ያንን ደግሞ እንደዚህ አይነት ኢንሻአላህ ብንቀራ ይሻላል ያስባሉ። ምንም ችግር የለም። አብሽር ሀቢቢ መርሐባ ሀቢቢ አላህ ይጠብቅህ። እና ምንም ችግር የለም ከጎንህ ነኝ። በማንኛውም እንትን ማናገር ትችላለህ። መቅራት ያለብህም መቅራት ትችላለህ። ችግር የለውም። መርሐባ አብሽር ሀቢቢ ባረከላሁ ፊክ። አላህ ይጠብቅህ። ጠንክርልን። ኢንሻአላህ